ይታያል። እንደዛ የምተማመንባት ሰራተኛ የልጅ መሬት ምን እንዳደረገች አየህ? ሻሎም ናት እንደዚህ ያደረገችው። የምተማመንባት ሰራተኛ ካው ሻሎም አንቺ ሻሎም ምንድን ነው የምሰማው? አስረጂ። አየህ አይደለም እውነቱ ሲታወቅባት እንዴት ነው የምትንቀጠቀጥ? ወስላታ። ኧረ እባክሽ ልጄን በሐሰት አትሁንጂ። ቆይ ምንድን ነው የምትይው? ለምንድን ነው ልጄን በሐሰት የምትሆነጃት? አሀ እኔ ነኝ ውሸታም? እኔማ የራሴ እውነት አለኝ። ውሸት ነው ኮሌ ታስረዳ እንስማት። ተናገሪ እንጂ። ጎሽ እናትና ልጅ ጭራሽ ስራ መስራታችሁ ቆማችሁ ወሬያችሁ ታወራላችሁ አይደል? ቤዛ የዛሬዋን ቀን አንረሳትም አይደል? ምን እያስፈራራሽ ነው? አይ እያስታወስኩሽ ነው። ለማንኛውም እንግዳ እየመጣ ነው። እዚህ ከኔ ጋር አፍ መካፈት አቁሙና ወታችሁ አስተካክሉ። ምግብ ምናምን አቀራርቡ። አሁን ምንም ነገር ሳትደብቁኝ ሁሉንም እውነት እንድትነግሩኝ እፈልጋለሁ። ቆይ አንተ አይታይም እንዴ? ማስረጃ እየሰጠው እኮ ነው። ይቺ አጭበርባሪ ወስላታ ነች። በሆድሽ ላይ አሹልሽ ስትይ እውነት ተናገሪ። ልጄን በውሸት አትሁንጂ። ወይ ምን ለማድረግ እየሞከራችሁ ነው? ቤዛ እህትሽ የምትለው ምንድን ነው? አዎ እህቴ ልክ ናት። እርግዝናው ነው መሰለኝ። በጣም እየደከመኝ ነው። ማረፍ አለብኝ። ቤዛ በድጋሚ እንግዲህ ወደ እፍረት ውስጥ የሚከታትን ከባድ ስህተት ሰርታ ሞቷ የመጣባት ለማስመሰል እና እንዲሁም ነገሮቹ እንዲረሳሱ ለማድረግ ከማዕዚ ጋር እየሰራች ትገኛለች። በዛሬው ክፍል ሻሎም በጣም ከባድ ችግር ውስጥ ከእናቷ ጋር ገብታለች። ይህን እሰጥ አገባ የገባችው ከቤዛና ከማዕዚ ጋር ነው። አዶኒስ እንግዲህ የቤቱ አባወራ ቢሆንም እስካሁን ድረስ የቤት ውስጥ የሚደረጉትን ነገሮች ግራ በተጋባ ስሜት ውስጥ ሆኖ እየተመለከታቸው ይገኛል። ምክንያቱም ከጊዜያት በኋላ እነዚህ የቤት ውስጥ ሽኩቻዎች ለምን ሊከሰቱ እንደቻሉ እሱ ራሱ ግራ ገብቶታል። ኪያ እንግዲህ ሕፃን ልጅ ስትሆን የአዶኒስ የግል ልጁ ነች። ቤዛን እንግዲህ ካገባበት ጊዜ ጀምሮ እቤት ውስጥ ያለው ነገር በጣም ከባድ ነው። ቤዛ በአሁኑ ሰዓት ላይ እንግዲህ እርጉዝ ብትሆንም የአሁኑ እርግዝናዋ ግን የተለየ ነበረ። በእርግዝና ሰበብ እያደረገች ከቤት ውስጥ ሁሉንም ነገር ማበላሸት ከጀመረች ውሎ አደር ብሏል። ሰንበት በት ብላለች። ምክንያቱም ደግሞ ቤዛ ኪያ ካደገች ወይም ደግሞ የሚወለደው ልጄ ቤዛ እንግዲህ ያሰበችው ነገር ቢኖር ልጅ ስትወልድ ከወለደች በኋላ የሚሻማት ወይም ደግሞ ፍቅሯን የሚጋራት ንብረትም ሆነ ሀብቱን የሚካፈላት ማንም ሰው እንዲኖር ካጠገቧ ስላልፈለገች አዶኒስን የግሏና የብቻው አድርጋ ብቻ መቀጠል ነበር የምትፈልገው። ይሄ ሀሳብና ፍላጎቷ ነበር ኪያን ከምድረ ገጽ ለማጥፋት እየተሯሯጠች ያለችው። ከመውለደ በፊት ኪያን አስወግዳለሁ፣ አጠፋታለሁ በማለት እንግዲህ ይችን ትንሽዬ ሕፃን ልጅ ለማጥፋት እየተሯሯጠች ትገኛለች። ለዚህ ነው የሻሎምና የእናቷ አስተዋጽኦ እዚህ ጋር በጣም ከባድ ትልቁን ነገር እየያዘ ያለው ማለት ነው። ሻሎምና እናቷ እዚህ ቤት ውስጥ ሰራተኛ ሆነው እያገለገሉ ቢገኙም ግን ከሰራተኛ በላይ የሆነው ማንነታቸው በደንብ አድርጎ አዶኒስ ያውቅ ነበርና ለዚህ ነው ሻሎም ይሄን አጠፋች፣ እናቷ ይሄን አደረገች ሲሉት በትክክል የማይቀበላት። ቤዛ እንግዲህ የቤቱ እመቤት ሆና እዚህ ቤት ውስጥ ላይ ከተቀመጠችበት ጊዜ ጀምሮ በተለይ ደግሞ በእርግዝና ሰበቧ እያማሃኘች በቀን በቀን አዳዲስ ሀሳቦችንና እንዲሁም ስኬት ለማይሳካላት ብዙ ነገሮችን ስታደርግ ብትቆይም ዛሬ ግን በኪያ ላይ ያደረጉት ነገር በጣም አስጸያፊና መጥፎ ድርጊት ነው። ከእህቷ ቤዛ ጋራ ቤዛና ማዕዚ በአንድ ላይ በመሆን የሚሰሩት ሴራ ከባድ ነው። ዛሬ አሻንጉሊትሽ ገዝቼልሻለሁ፣ ግን ደግሞ ከአስፓልት ዳር ላይ ነው የምታገኙ፣ አስፓልቱን ተሻግረሽ ከዛ ታገኘዋለሽ በማለት ይችን ሕፃን ኪያ ይልኳታል። ይህንን ያደረጉት ሻሎምና እናትየዋን እንዲሁም ኪያን ከቤት ለማባረር ነው። ኪያ በወጣችበት ትጠፋለች። ከዛም በኋላም ደግሞ
ማዕዚ ያሰበችው ይሄንን ሀሳብ ለቤዛ ነገረቻት። ቤዛ በዚህ ሀሳብ ተስማምታ ቤዛ ፈሪና እንዲሁም ደግሞ በራስ መወሰን የማትችል ብትሆንም ግን ነገሮችን ፈራ ታባያለች የምታደርግ ስትሆን መዓዛ ደግሞ በራሷ በህይወቷ ላይ ተስፋ የቆረጠች እንዲሁም ደግሞ በእህቷ ቤዛ ላይ ቅናት ቢጤ ያለባት ትመስላለች። ለዚህ ነው የቤዛን ትዳር የማልወደደችው ትመስል ነገሮችን ካደረገች በኋላ ፍጻሜው ላይ ስህተት ካለበት ቶሎ ብላ በእሷ ታላክክባታለች። ቤዛ እንግዲህ ጅል ከመሆኗ የተነሳ እህቷ ማዕዚን አይን አይኗን እያየች ለውሸቱ ማስተባበያ የምትሰጥ ትመስላለች። እሷ የምትናገረውን ነገር አዎ ትክክል ነው እህቴ ትክክል ነው እያለች እህቷን መመልከቷን አሁንም አልተወችም ማለት ነው። ቤዛ እንግዲህ ቆርጣ ያልቆረጠች እንዲሁም ደግሞ መሀል መንገድ ላይ የቆመች ትንሽ ነገር ናት። እንግዲህ ሻሎምና እናቷ ኩሽና ውስጥ ሆነው ምግብ እያዘጋጁ ነበር እና ምግብ ደርሶም ህፃኗን ኪያን ለመጥራት እየወሰኑ በነበረበት ጊዜ ኪያ ኪያ ብትልም ልትሰማት አልቻለችም። ቤቱን ክፍሉን ብትበረብርም ማንም ሰው የለም ነበር። ለዛ ነው ኪያ እንግዲህ እንደሌለች ሻሎም ለእናቷ ሄዳ በነገረች ጊዜ ሻሎም እንግዲህ እየተንደረደረች ወደ ደጅ ወጣ። እሷን ፍለጋ ሄዳለች፣ አልተመለሰችም። ግን ደግሞ በዚህ አጋጣሚ ላይ ከባድ ነገሮችን ያስተናገደችዋ የሻሎም እናት እንግዲህ አዶኒስ የድሮ የልጅነት ጓደኛውን ይዞ መጦ ወደ ቤት እንግዳ እንዳለባቸው ምግብ እንዲያዘጋጁ ስለተነገራቸው ለዛ ነበረ ጉድ ጉድ እያሉ የነበረበት ሰዓት ላይ ይችን ህፃን ልጅ ሂጂ አስፓልት ተሻግረሽ አሻንጉሊት አለ ይዘሽ ነይ በማለት ወደ ደጅ ያስወጧትና እህትማማቾቹ ተደብቀው እነሱስ እንዳልነበሩ ለማስመሰል ወጠው ይሄዳሉ። ቤዛና ማዕዚ እንግዲህ ወጠው ከሄዱም በኋላ እናቷና ሻሎም ሁላቸውም ሲፈልጓት ልጅቷን ስላጧት የመሰላቸው ሻሎም እና እናቷ ኩሽና ውስጥ ቁጭ ብለው እየሰሩ እያለ በዛ ሰዓት ላይ እንግዲህ ማዕዚና ቤዛ ቤት ውስጥ የሉም። ይቺ ህፃን ልጅ በር ከፍታ ወጣለች ብለው እንዲያስቡ አይነት አስተሳሰብ ነበር አድርገው ያስወጧት። ለዛ ነው ይህንን ነገር እንደነገርኩሽ ለማንም ሰው እንዳትናገሪ ብላታለች መዓዛ። እንግዲህ ኪያን ጠርታ እችን ህፃን ልጅ ምንም ስለማታቅ አሻንጉሊት ልታመጣ ነበር እደጅ የወጣችው፣ ግን ደግሞ አልተመለሰችም። እንግዲህ የቤቱ አባወራ የሆነው አዶኒስም ወደ ቤት ቢመለስም ኪያን ሊያገኛት አልቻለም። እናትየዋ የሻሎም እናት እንግዲህ እያለቀሰች ትጠብቀዋለች። በዛ ሰዓት ላይ እየጠበቀችው በነበረችው ሰዓት ልጁን ፍለጋ እሱም ሲባክን ወደ ደጅ ይወጣል። እንግዳውም የመጣው ሳይቀመጥ እሱን ተከትሎ ይሄዳል። ሁላቸውም ግራ በተጋባ ስሜት ውስጥ የሆኑ ይመስላሉ። ማዕዚና ቤዛም ከደጅ ቆይተው ሲመጡ ልጄ ልጄ እያለ ስለነበረ አዶኒስን እየተመለከቱ ልጄ ምን ሆነች ምን ሆነች ኪያዬ በማለት እሷም ጥያቄ ብታቀርብም እንግዲህ የነገሩ ግራም ያጋባ ሆኖባቸው እነሱም እሰይ ተሳካልን ዛሬ የደስታችን ጽዋችን እናንሳ እያሉ ነበረ እህትማማቾቹ። ኪያ እንግዲህ ህፃን ልጅ ናት፣ ምንም የምታውቀው የለም። ቢ ካሏት ትበላለች፣ ተኝ ካሏት ትተኛለች። አድርግ ያሏትን ነገር ነው የምታደርግና በጣም ትንሽዬ ልጅ ስለሆነች ይችን ልጅ እንግዲህ ገና ከአሁኑ ሳታድግ ለማጥፋት እሷን እየተሯሯጡ ይገኛሉ። አዎ ካለች ፍቅርሽን ትጋራሻለች፣ ለእኔ ጊዜ አይሰጠኝም ለልጁ እንጂ እያለች በሀሳቧ እንግዲህ ትንሽ እያስተሳሰብ የሆነ የምታስበው ቤዛ አሁን ደግሞ በእህቷ አማካኝነት ከባድ ከባድ ስህተቶችን በህይወቷ ላይ እየሰራች ትገኛለች። እንዲሁም የአዶኒስን መልካም ባልነት እያሳጣችው ትገኛለች ማለት ነው። ከዚህ ባሻገር አሁን ላይ እንግዲህ መድኃኒት ቀይራለች ተብላ ሻሎም በጣም አጣብቂኝ ውስጥ ከቷት ነበረ። በስተመጨረሻም መድኃኒቱን እኔ የምውጠው ነው ለካ ተሳስቼ ነው በስህተት ነው በማለት እንግዲህ መዓዛ በቤዛ በድጋሚ ያሳባባት። መዓዛ እንግዲህ ይህንን ነገር ሁሉ የምታደርግባት በእህቷ በቤዛ ላይ ከባድ የሆነ ክህደት እየፈጸመችባት ትገኛለች ማለት ነው። ክህደት የምታደርግባት ደግሞ እህቷን ከጥላቻ የተነሳ ጭምር ነው የሚመስለው። ምክንያቱም እነዚህን የቤት ሰራተኞች የተባሉትን ብቻ ጥላቻ ሳይሆን እህቷን ቤዛን እጅግ በጣም ትቀናባታለች። በኑሮዋ በሁሉም ነገር ስኬታማ በመሆኗ የምትቀናባት አይነት ስሜት ነው የሚሰማው እና መድኃኒቱን እኔ ነበርኩ መውጠው መስሏት ነው የእርግዝናው ጸባይ ነው በማለት እንግዲህ በእርግዝናው ሆዷ ላይ በያዘችው ልጅ ስም እያሳበቡ ይገኛሉ ማለት ነው። ቤዛም ተከትላ አዎ እርግዝናው ነው እውነት ነው መድኃኒቱ እሷ የምትውጠው ነበር እህቴ የምትውጠው ነበር በማለት ነገሮችን ሲያስተባብሉ ነበር። ይሄንን ነገር ደግሞ ቤዛ ለምንድን ነው እንደዚህ የምትይ በዚህ ሰዓት ይሳቃሉ ብላ ስትጠይቃት ነገሩ ከባድ ነው። ምክንያቱም ደግሞ አዶኒስ በአሁኑ ሰዓት ላይ ጠበቅ አድርጎ ቢጠይቀን
ይሄንን ነገር ለመመለስ ከባድ ይሆንብናል በማለት ፋክቶር አምጥታ ብታሳይ እዚህ ጋር ያለውን ነገር መድኃኒቱን የገዛችበት ያልተቀየረ መሆኑን በትክክለኝነት አረጋግጣ ብትነግረው ለአዶኒስ ከባድ ነገር ይፈጠርብናል። ለዛ ብዬ ነው ሻሎምን ሊያምናት ይችላል። ከዛ በኋላ ነገሩ ወደ እኔ ይዞራል በማለት ቤዛ ነገሮችን እንዳስተካከለቻቸው ሳይሆን መዓዛ ቤዛን ለማሳመን ያደረገችው ነገር ነው። ግን ደግሞ ዞሮ ዞሮ አሁንም አዶኒስ አይኑን ከቤዛ ላይ አላነሳም ማለት ነው። አንቺ ተረጋጊ፣ ለምንድን ነው እንደዚህ የምታደርጊ? ተረጋግተሽ አስቢ እንጂ ለምን እንደዚህ ታደርጊያለሽ? በማለት እሷን ወቅሷል ማለት ነው። ግን ዞሮ ዞሮ ይሄንን መድኃኒት እንግዲህ በስህተትም በሌላም በአንድም በኩል ስህተት እንዳልተፈጠረና እንዲሁም ደግሞ እሷ እንዳላደረገችው ለማስመሰል ሞክረዋል ማለት ነው። ሻሎምን ይቅርታ ስጠይቃት ነበር መዓዜ ግን የማስመሰል ይቅርታ መጠየቅ እንደሆነ የታወቀ ነው። ቤዛ እንግዲህ የእናትና ልጅ ኩሽና ሁነው እየተነጋገሩ በነበረበት የሆነ ነገሩን ሁኔታ ላይ የሆነ ተፈጠረ ብለው እያወሩ በነበረበት ሰዓት ትሄድና እናትና ልጅ ስራ የለም ዝም ብላችሁ ታወራላችሁ፣ በሉ እንግዳ ሊመጣ ነው ስሩ በማለት ነገሩን እንግዲህ ስትናገር ነበር። ቢሆንም ደግሞ አሁን ላይ ያለው ነገር በጣም ከበድ ያለ ነው። ቤዛ እንግዲህ ወደዛ ክፍል ከሄደች በኋላ ወደ ኩሽና ሻሎም እና እናቷ የተናገረቻት ነገር ሻሎም በጣም ከባድ ንግግር ነው። የዛሬውን ቀን እንዳትረሺ እንድታስታውሹ እያለቻት ነበረ። ምክንያቱም ደግሞ ቀን ጠብቃ ልትጥላት እንደሆነ ወይም ደግሞ ቀን ጠብቃ ብዙ ነገሮችን ለማድረግ እንዳሰበች አይነት ስሜት ነው ያለባት ሻሎም ላይ። ምክንያቱም ከዚህ ቀደም በወተት አድርጋ ልጅቷን መርዛባት ሻሎምን ለማስባል ብዙ መንገድ አስኪዳለች። ከዛ በኋላ ደግሞ በምግብም እንደዚህ ሞክራታለች። ብዙ ነገሮችን ብቻ ስታደርጋት የነበረችዋ ቤዛ አሁን ደግሞ ከእህቷ ጋር አብራ ብዙ ነገር እያደረገቻቸው ትገኛለች። ሻሎም እና እናቷ እስከ መቼ ነው ይሄንን እውነታ ደብቀውት የሚቆዩ? አሁን ላይ ደግሞ ኪያዬ ጠፍታለች። ኪያ እንግዲህ ትገኛለች አትገኝም፣ በሰላም ትገኛለች ወይ? ሻሎም እንግዲህ እንደወጣች አልተመለሰችም። እነሱም ደግሞ ፍለጋቸውን እንዳቃጠሉ ናቸው። ሁሉም በደጅ ወጧል። የቀረ ማንም የለም። እህትማማቾቹም ግራ በተጋባ ስሜት ውስጥ ሆነዋል። ግን ደግሞ በደስታም እየቦረቁ ጭምር ነው። በተለይ ደግሞ አሁን ህፃኗ መጥፋቷን ተከትሎ እነሱ ግራ የሚያጋባቸው ነገር ቢኖርም ነገሩን በኪያ መጥፋት ሻሎምንና እናቷን ተጠያቂ ለማድረግ የሞከሩበት መንገድ ይሳካል አይሳካም የሚለው ከባድ ውሳኔ እያለ ህፃኗ መጣ፣ ማን ውጪ፣ ማን ግቢ፣ ማን ምን አድርጊ እንዳላት መናገሩ አይቀሬ ነው። ግን ደግሞ ቤዛ እና ማዕዚ እንዲህ በመሀል የአዶኒስን ወንድም እንደወደደችውና ምን አይነት ነው ኪሱ እንዴት ነው ብላ እየጠየቀቻት ሲሳሳቁ እንደነበር አይተናል። ውድና የተከበራችሁ ቤተሰቦቼ ስላዳመጣችሁኝ እንግዲህ አመሰግናለሁ። ቀጣዩን ክፍል ደግሞ እንደሚከተለው ይዤላችሁ ቀርባለሁ። እስከዛ ድረስ ባላችሁበት መልካም ጊዜን ተመኘውላችሁ። ሀሳብ አስተያየት ካላችሁ በቤዛና በማዕዚ ምክንያት ብዙ ነገሮች እየተፈጠሩ ነው። ቤዛ እንግዲህ ልጅ እርጉዝ ነች። ግን ደግሞ ኪያ ልጇ አይደለችም፣ የባሏ ልጅ ናት። በባሏ ልጅ ላይ የምታደርግባት ስቃይና መከራ እንዴት አያችሁት? እች ትንሽዬ ልጅ አድጋ ምኗን ትካፈላታለች? ወይስ ደግሞ ከልጇ እኩል አብራ ከወለደቻት ከምትወልደው ልጅ ጋር እኩል አብራ እህት ወይም ወንድም ሆኖላት ብታሳድግ አብራ ምንድን ነው የሚጎልባት የሚለውን ኮሜንት ላይ ብታስቀምጡልኝ እኔም እንደ ሀሳብ ያነሳሁት ነገር ምንም የሚጎልባት ነገር እንደሌለና ግን ደግሞ ይሄ ክፋትና ምቀኝነት ቢቀር የሚለው ነው።